ቤተሰቦቻቸውን በፋኖ ትግል ስም ሲያደልቡ የከረሙት አንዳቸውም በደጋ ዳሞት ላይ እየተደረገ ስላለው ጦርነት ትንፍሽ አይሉ። እነዛ በአንከር ሚዲያ ነቁት ኃላፊነት ለመጀመሪያ ጊዜ ሲሰጠኝ ያንን አርጌዋለሁ። በጣም ቆንጆ ነው። ታላ ክርስቶስም እንግዲህ ማን ነው ጫሙ አዲስ አራጅህን አውጣው መቃጠን ይመስል ምን ያስጨንቃል? ያጣው ሰው ይመስል አፋብን እንደ ተቋም እንዳይቆምና ጠንካራ ያልሆነው በማን ምክንያት ነው ተብሏል። ስም ተጠቅሷል። በማን ምክንያት እንደሆነ የአፋብን አፍራሾች ሆነው የሚቀጥሉት ከግለሰብም ከክፍለ ሀገርም እነማን ናቸው የሚለውን መጠይቅ አቅርበናል። በአራቱም አቅጣጫ ያሉት በአንድ ቃል ነው የሚናገሩት። ወታደራዊ ክንፉ ውጤታማ እንዳይሆን ጠርንፎ የያዘው ማን ነው የሚለውን መጠይቅ አቅርበናል። ያንን በሚገባ ሰብስበው ይዘውናል፣ ነግረውናል። የአማራ ፋኖ ቀድሞ 4 ኪሎ እንዳይገባ የሆነ ሸፍጥ እንዳለ ነው አሁን ከውይይቶቹ እየሰማሁ ያለሁት ከመሬት ካሉት ማለት ነው። ምናልባትም የአማራ ፋኖ ከወዲሁ ነቅቶ ራሱን ከሸፍጠኛ አማራሮች ገላግሎ ነፃ ወጥቶ የራሱን ኃይል አቋቁሞ ካልወጣ በስተቀር ወያኔ ለዘመናት ያዳበሩትን ዓለም አቀፋዊ ሸፍጥ በመጠቀም በ1983 ዓመተ ምህረት ከኦነግ ጋር ተዋግተው ገብተው ኦነግን ሴራ ሰርተው ከካምፑ ሳይወጣ አፈር ደች ያብልተው ኦነግን ድራሹን እንዳጠፉት አሁንም የፋኖ አመራር ሆነው ወያኔ አገንግና ወያኔ ኃይል ይዛ ወያኔ አዲስ አበባ ያሉት እነጌታቸው አብይን ገለው ትግራይ ያሉት ተሻግረው በአፋር በምን መጥተው መንግስት እስኪመሰርቱና ከዛ ይሄንን የአማራ ፋኖ ጦር እዛው በገባበት ገደል ግባ ብለው ልክ እንደ እስክንድር እንዳሉት እስከ ኮተቤ ድረስ አምጥተውት ከዛ በኋላ ፋኖ ወደ ግብርናው ይመለሳል እንዳሉት ምናልባትም ስልጣኑን ሊነጥቁት ይመስለኛል። ምክንያቱም አንዳንድ ፋኖች እየነገሩኝ ነው። በዚህ በሰሜን አካባቢ በራያ አካባቢ ያሉት የቲዲኤፍ ሰራዊት የሚባሉት የወያኔ እንትኖች እየተናገሩ ነው። ይህንን አማራን የምንፈልገው እስከ ቤተ መንግስት ነው እንጂ ከዛ በኋላ ምን አባቱ እያሉ ነው። እና ይህንን የሚያሳልጡ አመራሮች አሉ። ያዛራ ዲያጎል ጅንገር ማንማናው ድሮስ ቆይ ነበርክ ምን አጠቆረህ? ባልታጠቡ እጃቸው እየነካኩህ ያንተማ ምቀኞች ቢጥሩ ዝናብ እንዳጣጤፍብን ብለው ቀሩ። ሽባ አድርገውታል። መንቀሳቀስ አይችልም፣ ምን ማለት አይችልም። ሽባ አድርገውታል። ስለዚህ ይሄ በጣም የሚጠረጥሩት እውነቱም ደግሞ ይሄ ነው ማለት ነው። በጎጃም እንደ ደጋ ዳሞት ህዝብ እንደ ፋኖ አርበኛ ዝናቡ ልንገርህ እና ጓደኞቹ ይህን የመሰለ ግዙፍ የመከላከያ ሰራዊት ጦር ጋር እየተዋጉ እና አስረስ የአባይ ሸለቆ ሰራዊት እያሉ በየ15 ቀኑ ቀይ ቦኔት እያለበሱ የናስረስን ቲሸርት የዘመነን ቲሸርት አስለብሰው ዛሬ ያስመረቅ የሚሉት እንኳን ልከው ሊያግዙት አልቻሉም ማለት ነው። አለማገዝ አይደለም። በደጋ ዳሞት ቢኤም እየተተኮሰ ድሮን እየተተኮሰ መድፍ እየተተኮሰ ይሁላ እልቂት እየተፈጸመ የጎጃም አክቲቪስቶች የጎጃም ሚዲያዎች ሌላው ቀርቶ ማለት የጎንደሩን ተውት፣ የወሎውን ተውት፣ የሸዋውን ተውት፣ እራሱ የጎጃም እነዛ አለብላቢ ምላስ ያላቸው እነዛ ህዝቡን ገንዘብ ሲግጡት የከረሙት እነዛ ቤተሰቦቻቸውን በፋኖ ትግል ስም ሲያደልቡ የከረሙት አንዳቸውም በደጋ ዳሞት ላይ እየተደረገ ስላለው ጦርነት ትንፍሽ አይሉ። እነዛ በአንከር ሚዲያ በምንትሴ ኤምኤስ ሚዲያ በምንትሴ ሚዲያ በምናምን ሚዲያ ላይ ሮሃ ሚዲያ ላይ መዓዛ መሐመድ ላይ እየቀረቡ የሚሉት አንዳቸውም በደጋ ዳሞት ላይ እየተደረገ ያለውን ነገር አይናገሩም። ሲመስለኝ ጸሎት ላይ ናቸው። የደጋ ዳሞት ህዝብ እንደ ህዝብ እንዲጠፋ የደጋ ዳሞትን የሚመሩትን ዝናቡ ልንገርህ ደግሞ እንዲደመሰሱላቸው የሚፈልጉ ነው ይመስለኝ። ወሎ ያሉት እነዛ ጸሐፊ ነን እነ በላይነህ ሰጣርጌ እነ ማንትዬ ሸበሉ ቀጠረ የሚባሉት በሙሉ እንኳን ትንፍሽ ሲሰድቡት የከረሙትን ሲሰድቡት የቆዩትን እንትን ማለት ነው። ስለዚህ ይሄ
እኔ ስለው የኖርኩት ስለሆነ አሁን ብዙዎቻችሁ እየጠየቃችሁ ስለሆነ ነው። እና ደጋ ዳሞት ተሰበረ ማለት አማራ ተሰበረ ማለት ነው። ይሄን ነው የምነግራችሁ። ደጋ ዳሞት ተሰበረ ማለት አማራ ተሰበረ ማለት ነው። የነ ዝናቡ አካባቢ ተሸነፈ ማለት አማራ ተሸነፈ ማለት ነው። አለቀ። ወደ ትግራይም ለመግባት ወደ ኤርትራም ለመግባት ወደ ጎንደርም ለመግባት ቀጥሎ እነባዬ ናቸው የሚመቱት። ይሄ ደጋ ዳሞት ላይ ከተሸነፈ ቀጥሎ እነባዬ እነሳሚን ነው ባለ በሌለ ኃይል እነ ደረጀና ሀብቴ መከላከያ በመሆን ባለ በሌ የፈለገው መስዋዕት አድርገን እንደመስሳለን የሚሉት የነባዬ ልጆች ነው። የነባዬ ልጆች ማለት ነው። ፖለቲካውን ጠርንፎ የያዘው ሄኖኬ ነው። ሄኖክ እዛ ያለው ማላወስ ማንቀሳቀስ አልቻለም። እሱ ደግሞ በምክንያት እንደሆነ አናውቅም። ነገዱ ይኑሩበት ምናምን ሪሰርቹ አላለቀም፣ ጥናቱ አላለቀም። እሱን እንመጣበታለን ማለት ነው። ግን የአማራ ፋኖ የሚጠብቀው ኃይል ያለ ይመስለኛል። ጫማው 40 ቁጥር ሰውየው ፈርክስ እሱ ምን ይፈራል? ታለ ክርስቶስም ተባረክልኝ ለግባልኝ አቆይልኝ ያሰንብትልኝ ሞን 4 ኪሎ ቀድሞ ሊያስገቡት የሚያለው እና የፋኖ አመራሮቹ ለተወከሉበት የአማራ ህዝብ ሳይሆን ገና ወያኔን ትግሬን የሚጠብቁ ይመስለኛል። እና አለቆቻቸውም ትግሬዎቹ የሆኑ እስኪመስል ድረስ ማለት ነው። ይሄ ነው ያለው ነገር። በእኔ ግምገማ ያለው ይሄ ነው። ተመልከቱ። እነዛ ሁሉ ዋይ ዋይ ሲሉ የነበሩ ጎጃሚዎች አንዳቸውም የሉ። እንትና ትጽፋለች ብዬ ነበር የምጠብቀው ቤተልሔም አልማዝ ባለጭራ ሁልጊዜ ቲክቶኳን ግቡና ተመልከቱት የምትለጥፈው ላይ እና እኔን ሃሽታግ ታደርግና እኔ ጋር ዘመድኩን በቀለ ብላ ነው የምጽፈው። የሆነ ጥቂትዬ አሳ ነገር ስትበላም ስጋ ነገር ስትበላም የሆነች አሸዋ ዳር ተቀምጣም የሆነ ወንዘር ዳር ተቀምጣም ዘመድኩን ካላየልኝ ነው የምትለው። የሚገርም ደግሞ ምን ለጠፈ እችላለሁ ይመጣልኛል። እና ሳያ ያው ይሄ እንግዲህ እንደነገርኳችሁ ፊልተር አለ፣ የዚህ ሴት የሚያስመስል ፊልተር አለ እና እነሱ እንኳን ጭጭን ያሉት በቃ አለቀ። ያው ዝናቡን ሲዘንቡበት ዝናቡን ሲያሟርቱበት ስለከረሙ ይመስለኛል ይሄ የምስራቅ ጎጃሙ የአባይ ሸለቆ ቡድን እንኳን ጎንደር ሊረዳው ራሱ ጎጃም አልረዳውም። ማገዙ እንኳን ቢቀር እንዳልኳችሁ ሁሉ ፈሰማይ ግሪሳ የጎጃም አክቲቪስት ቲክቶከራም ፌስቡከራም ቴሌግራመሩ ማለት ነው እና ዩቲዩበር ኡጋንዳ እዛ አሜሪካ እና ካናዳ እዚህ አውሮፓም የተቀመጠው መንጋ ሁሉ ትንፍሽ አይልም ማለት ነው። ምንም ነገር ግን ሁሌ የምነግራችሁ ነገር አለ። የአማራ ትግል አይቆምም። የሚወጡ አሉ፣ ሰሞኑን መዝግቡልኝ። የሚወጡ አሉ፣ አይቆዩም። የሚወጡትም ይገደላሉ፣ ይሞታሉ። ወይ መንግስት ይገላቸዋል፣ ወይ ራሱ ፋኖ ይገላቸዋል። ዘርፎ የወጣ ነው። ስንት ቤተሰቡ ያለቀበታል፣ ወንድሙ ያለቀበታል። እናት ጉድጓድ ብትገባ አታመልጥ። እናት ጉድጓድ አታመልጥ። ደም ተቃብቷል። አሁን ደም የተቃባውን ደግሞ ልትመልሰው አትችልም። ብዙ ነገር አጥቷል። ብዙ ነገር ጠፍቶበታል። ትምህርት ወደኋላ ከቀረ ረጅም ጊዜ ነው። በአማራ ክልል ትምህርት የለም፣ ንግድ የለም፣ ህይወት የሚባል መሯል። ይህን ትግል ሽጠህ ይህን ትግል ተደራድረህ ለወያኔም ሽጠው ለብልጽግናም ሽጠው አትኖራትም። ምነግርህ እውነቱን ስንነጋገር አትኖሯትም ነው የምለው። የሚጠበቀው ግን እንደሱ ነው ይመስለኝ። ወያኔን ነው የሚጠብቁት። ወያኔ የምትላቸውን ለመስማት ነው እየጠበቁ ያሉት ብዬ ነው የምጠብቀው።